ስናልፈው ረሳን እንጂ ያለፍነውን ለማለፍ ስንቱን በፊቱ ቆመናል። ስናልፈው ረሳነው እንጂ ያለፈውን ለማለፍ ስንቴ በፊቱ ቆመናል። ላኢላሀ ኢለላህ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የለይላ ጊሮስ ቤተሰቦች እንዴት አረፈዳችሁ? በአዲስ ቪዲዮ በሌሊቱም ብቅ ብዬላችኋለሁ። የእናንተው ቀባጣሪ ነኝ። አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። አንድ እህቴ ያው የእሷን መልስ ለመመለስ ነው የመጣሁት። ትልቁ የመጣሁበት ጉዳይ ሩታ ሀብቴ የሚዲያው መሪ የተባለችዋ ልጅ በአዲስ ነገር ብቅ ብላለች በሌሊቱ። እውነት ይሄ ጥቅስ በጣም አንዳንድ ጊዜ ልብ ብለን ካየነው ወይም ደግሞ ልብ ብለን ቆመን ካየነው በጣም አስተማሪ ነገር ሊሆን ይችላል። እናንተም እንድታዳምጡኝ በአክብሮትና በትህትና ጠይቃለሁኝ። እንደዚህ ትላለች ሩታ ሀብቴ። ስናልፈው ረሳነው እንጂ ያለፍነው ለማለፍ ስንቱን በፊቱ ቆመናል። ትክክል ነው። በነገራችን ላይ ያለፍነውን ተመልሶ አይመጣም። ጊዜው የሄደ ጊዜ ተመልሶ ቢመጣማ ጥሩ ነበረ። ነገር ግን የሚመጣው ጊዜ ውብ ወርቅ፣ የራሳችን መደሰቻ፣ ብዙ ነገር ማግኛ እናደርገዋለን። ስለዛ ምንድነው መሆን ያለበት በአሁኑ ሰዓት ወይም ደግሞ በአሁኑ ታይም ያለፈው ጊዜ ሳይሆን የሚመጣው ጊዜ ማስተካከል አለብን ባይነኝ በእኔ በኩል። ሌላ እህቴ ምን አለችኝ መሰላችሁ? ትላንትና በለቀቁት ቪዲዮ ላይ በነ ኤፍሬም እና በነ ሩታ ላይ በሰራሁት ቪዲዮ ምን አለች መሰላችሁ? አንድ እህት ከዚህ በፊት ኤፍሬም ሄርሜላ ቤት ሄዶ ፎቶውን አውርዶ አብርሃም ካሁን በኋላ እዚህ ቤት አይመጣም፣ የእሱ ፎቶ እዚህ ቤት መቀመጥ የለበትም፣ ካሁን በኋላ እሱ በህልምሽ ነው እንጂ በእውነሽ አታገኙም። እና ደግሞ የዛኔ አብርሃም እንደዚህ ሄርሜላ ለኤፍሬም እንደዚህ ለምን ልትቻልክ? አብርሃም እኮ ደህና ነው እያለችው ከዚህ በኋላ መድኃኒቱ አግኝተዋል ከአሁን በኋላ በህልምሽ ነው እንጂ በእውነሽ አታየውም አብርሃም ብለዋት ነበረ። ስለዛ አብረሽ ለምንድነው ለኤፍሬም ይሄን ጥያቄ ቪዲዮ አይቼዋለሁ ብለዋል። ለምንድነው ይሄ ጥያቄ ለኤፍሬም ለምንድነው ያላነሳለት? ለምንድነው የፈራው? እና ደግሞ ይሄ ነገርስ ለምን ወደ ኋላ ሊሸሽ ቻለ? ሄርሜላ እየተጎዳች ነው። ስለዛ አብርሃም ፈርቷል። ለምንድነው ይሄን ጥያቄ ለወንድሙ ለኤፍሬም ይሄን ጥያቄ ሄዶ ፍቅረኛው ቤት ፎቶውን እዚህ ቤት መቀመጥ የለበትም መድኃኒቱ አግኝተዋል ሲል ሰምቶታል፣ አይቶታል ያ ቪዲዮ። ለምንድነው ይህን በግልጽ በሚዲያው ነበረ፣ በሚዲያ ለምንድነው ያልተጠየቀው? ለምን ደግሞ ፈራ አብርሃም እያለች ትገኛለች። ለማንኛውም ይሄ የኔ ጥያቄ ነው። በነገራችን ላይ ትላንትና በሰራሁት ቪዲዮ ላይ እኮ ማለት ነው እኔም እኮ ለምንድነው አብርሽ ይሄ ጥያቄ ለወንድሙ ያላቀረበለት? ለምንድነው የፈራው? ለምን ይሄ ጥያቄ በግልጽ ያልቀረበለት ብዬ ቪዲዮ አዳምጠዋለች። አንድ ልጅ ነው ያዳመጠችው፣ እሱ ማስተያየት ሰጥታለች። ክበሪልኝ እኔ ቆንጆ። ግን በነገራችን ላይ ወንድሙ የገዛ ወንድሙ መተት ያደርግበታል ወይም ደግሞ ስትሬስ እንዲገባ ወይም ደግሞ ራሱ እንዲረሳ ማድረጉ ሳያንስ አይታችሁታል። እንግዲህ ኤፍሬም ቤት ትላንትና የተለቀቀው ቪዲዮ እጅግ በጣም የሚያስጠላ ብዙዬ እንደውም ለምንድን ነው የሱ ጤና መሆን እንደዚህ ያስፈራችሁ? የሱ ጤና እንደዚህ መሆኑ ለምንድን ነው ያላስደስታችሁ ብላ ስትጠይቃቸው እኛ ምንም ነገር ያደረግነው ነገር የለም፣ ብናደርግም ሚዲያ ላይ አናምንም ነው ያሉት። ስለዚ ይሄ ምንድን ነው ማለት ያለባችሁ? ሩቴ ያደረገችው ነገር የለም ብላ በራሷ ስለተማመነች ለዛ ነው። ኦኬ በቃ ኦልሬዲ በራሷ ተማምናለች ሩታ። ምንም ነገር ያደረኩት ነገር የለም፣ ምንም ነገር የምናገረው ነገር የለም፣ ምንም ነገር ማወጣው ነገር የለኝም። ስለዛ የአብርሃም ጤንነት ነው የምፈልገው። አሁንም እኔ በሱ ላይ ምንም አይነት ክፋት፣ ሸረኝነት አላሰብኩም ብላለች ማለት ነው። ኤፍሬምም እንደዛ ነው ተከትሎ ያለው ማለት ነው። ስለዛ
አብርሃም ማድረግ ያለበት ነገር እና ማድረግ የሌለበት ነገር እስካሁን እያወቀ አይመስለኝም። በነገራችን ላይ ቪዲዮ ተከታትሎ ካየው ለምንድነው ቀለበቱ ማውለቁ ያስፈልገው? ለምንድነው ከሄርሜላ ጋር ልገናኝ ያልፈለጋችሁት? ለምንድነው ከነ ዴቭ ጋር ከነ ብዙ ጋር ልደገፍ ወይም ደግሞ ከነሱ ጋር ልሆን ያልፈቀዳችሁት ምናምን ብሎ ራሱ አልጠየቃቸውም። ገብቷቸው አይደለ? ስለዚህ አብርሃም እየፈራ ነው ሚዲያ መውጣትና መውጣት የሌለበት ነገር ያውቃል መሰለኝ፣ አላቅም። ብቻ እልመሆም ውዶችዬ ሩታ በአዲስ ነገር የመጣችበት መልእክት አንብቤላቸዋለሁ። እንግዲህ ስናልፈው ረሳ ነው እንጂ ያለፍነውስ ለማለፍ ስንቱን በፊቱ ቆመናል ትላለች። እንግዲህ ትክክል ናት። በነገራችን ላይ ጊዜ ለማሳለፍ በስንቱ ሰው ፊት ቆመናል፣ በስንቱ ሰው ለምነናል፣ በስንቱ ሰው እንደዚህ ብለናል። በቃ ብዙ ነገር አድርገናል ማለት ነው። በዚች ህይወት ላይ በዚች ምድር ላይ ሁሉም ተማልቶለት እንግዲህ ሁሉም መንግስት ራሱ በዚች ምድር ላይ ተማልቶለት አይኖርም ማለት ነው። ስለዛ ምን ማለት ፈልጌ ነው፣ በራሳችሁ ጊዜያችሁ አስተካክሉ ባይ ነኝ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ይሄ ቤት ላይክ፣ ሼር፣ ሰብስክራይብ አድረጋችሁ እንዳትረሱ። በጣም ነው የምወዳችሁ። ከበሩልኝ የኔ ቆንጆዎች።